ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ በሕግ የዓለም አቀፍ ፍርድ ቤት የቀረበባትን የ334 ሚሊዮን ዩሮ ክስ ማሸነፏ ተሰማ። በአሜሪካን ሀገር በዲልዋር ሕግ ተመስርቶ በኔዘርላንድ ሕግ የተመዘገበው አፍሪካን አስቴ ፋይናንስ ኩባንያ ሆልዲንግስ የተሰኘው ኩባንያ የኢትዮጵያን መንግስት የ334 ሚሊዮን ዩሮ ጉዳት እንዳደረሰበት ገልጾ በኔዘርላንድ ሕግ ዓለም አቀፍ የግልግል ዳኝነት ፍርድ ቤት ክስ መስርቶ ላለፉት 3 ዓመታት ሲካሄድ የነበረውን ክርክር ኢትዮጵያ ማሸነፏ ተሰማ። ኔዘርላንድ ሕግ ዓለም አቀፍ የግልግል ዳኝነት ፍርድ ቤት በተባበሩት መንግስታት ድርጅት የዓለም አቀፍ ንግድ ሕግ ኮሚሽን እንደ አውሮፓውያን አቆጣጠር በ1976 ባወጣው የሥነ ሥርዓት ሕግ መሠረት የተቋቋመ የግልግል ዳኝነት ፍርድ ቤት ነው። የክርክር ሂደቱ ውሳኔ ያገኘው መጋቢት 22 ቀን 2018 ዓ.ም እንደ አውሮፓውያን አቆጣጠር በማርች 31 ቀን 2026 መሆኑ ክሱን ሙሉ በሙሉ ውድቅ በማድረግና ኢትዮጵያ ያወጣችውን ወጪ 2/3 ከሳሽ ኩባንያ እንዲከፍል በሙሉ ድምፅ መወሰኑን ግሎባል አርቢትሬሽን ሪቪው ዘግቧል። ዓለም አቀፍ የግልግል ዳኝነት ፍርድ ቤት ቀርቦ ላለፉት 3 ዓመታት ክርክር ሲደረግበት ለነበረው ክስ መነሻ የሆነው ጉዳይ የኢትዮጵያ ብሔራዊ ባንክ የካፒታል ዕቃዎችን የሚያከራዩ ድርጅቶች የሚገቧቸው የሊዝ ውሎች ዋጋ ሊቀመጥ የሚገባው በውጭ አገር ገንዘቦች ሳይሆን በኢትዮጵያ ብር መሆን እንዳለበት የሚደነግግ ደንብ አውጥቶ ስራ ላይ በመዋሉ መሆኑን በዘገባው ተጠቅሷል። አሜሪካዊቷ ሉሲ ሪች በሰብሳቢነት እንዲሁም እንግሊዛዊቷ ሜሪ ማቲው ጊሪንግ እና አሜሪካዊው ሻን መሪፍ በአባልነት የተሰየሙበት የግልግል ዳኝነት ፍርድ ቤት ከሳሽ ኩባንያው ያቀረባቸውን ክሶች ሙሉ በሙሉ ውድቅ ማድረጉንና ፍርድ ቤቱ ኢትዮጵያ ያወጣችውና ያስፈጸመችው ደንብ በሊዝ ኪራይ የቀረቡ የእርሻ መሳሪያዎች አገልግሎት በአብዛኛው ተጠቃሚ የሆኑት ዝቅተኛ ገቢ ያላቸው አርሶ አደሮች ከጉዳት እንዲጠበቁና በሊዝ ውል ስምምነት ላይ የሚቀመጡ ዋጋዎች ደግሞ ግልጽነት እንዲኖራቸው መደረጉ የተከራዮችን መብት የሚያስጠብቅ በመሆኑ በሕግ የተሰጠው ሕግ የማውጣት ስልጣኑን ተጠቅሞ መንግስት የደነገገው በመሆኑ ግድፈት እንደሌለበት መወሰኑን እንዳረጋገጠ ግሎባል አርቢትሬሽን ሪቪው በዘገባው አስፍሯል። የካፒታል ዕቃዎች የሊዝ ኪራይ ዋጋ በኪራይ ውሉ ውስጥ በብር ተተምኖ እንዲቀመጥ መደንገጉ ከምንዛሬ መጠን ጋር በተያያዙ ለሚወጡ የዋጋ ለውጦች ኢንቨስተሩን ሰለባ በማድረግ ኢንቨስትመንቶችን በተዘዋዋሪ መንገድ እንደተወረሱ የሚያደርግ እንዲሁም የውጭ አገር ኢንቨስተሮችና ኢንቨስትመንቶቻቸው በእኩልነትና ፍትሐዊ በሆነ መንገድ እንዲስተናገዱ የሚደነግገው መስፈርት ማናቸውም አድሏዊ አሰራሮች እንዳይፈጸሙባቸው የሚጥለውን ግዴታ የሚጥስ ነው የሚሉ ጠንካራ የክርክር ነጥቦች ከሳሹ ኩባንያ ማንሳቱም ተጠቁሟል። ኢትዮጵያ በበኩሏ የሊዝ ኪራይ ውሎች የመጨረሻ ተጠቃሚዎቹ የሊዝ ኪራይ ውል የሚጣልባቸውን የፋይናንስ ግዴታ በትክክልና በማያሻማ ሁኔታ እስካስቀመጠ ድረስ የፋይናንስ ተቋማቱ የወለድ መጠን በማስተካከልም ሆነ ሌሎች ሕጋዊ መንገዶች በመጠቀም ወጪያቸውን ከመሸፈንም ሆነ ትርፋማነታቸውን ከማረጋገጥ ደንቡ የማይከለክላቸው መሆኑን ለፍርድ ቤቱ ማስረዳቱ በዘገባው ተተንትኗል። የግልግል ዳኝነቱ ፍርድ ቤትም ኢትዮጵያ የወሰደችው እርምጃ ኢንቨስትመንት መውረስ እንዳልሆነና የውጭ ኢንቨስትመንት በእኩልነትና በፍትሐዊነት ማስተናገድ እንደሚገባ የሚደነግገው ዓለም አቀፍ መስፈርትም እንዳልጣሰች አረጋግጧል። በተጨማሪም አድሎ እንደተፈጸመ የሚያሳይ ማስረጃ እንደሌለና የወጣውም ደንብ የኢትዮጵያ ሕግ ማዕቀፍ በሚፈቅደውና በተጣጣመ መልኩ የሕዝብ ጠቀሜታን የሚያረጋግጥ የመንግስት የፖሊሲ ግብን ለማስፈጸም ሕጋዊነት መሰረት ላይ ተመስርቶ የወጣ መሆኑን ፍርድ ቤቱ እንደተረዳ ጠቁሟል። የግልግል ፍርድ ቤቱ የከሳሽን ክሶች ሙሉ በሙሉ ውድቅ ከማድረጉም በላይ ኢትዮጵያ የቀረበባትን ክስ ለመከላከል ያወጣችውን ወጪ 2/3 ከሳሹ ኩባንያ ለኢትዮጵያ መንግስት እንዲከፍል መወሰኑ ኢትዮጵያ ያቀረበችው የመከላከያ ክርክር
ጠንካራነት አጉልቶ የሚያሳይ ነው ተብሏል። በግልግል ዳኝነቱ ፍርድ ቤት የኢትዮጵያ ወክለው ከፍትህ ሚኒስትር ጎን ቆመው የተከራከሩ መቀመጫውን በአሜሪካ ዋሽንግተን ዲሲ ያደረገው ኤኤልፒ በመባል የሚታወቀው የዓለም አቀፍ ጥብቅና ቢሮ ከፍተኛ የሕግ ባለሙያዎች የሆኑት ዘውድነህ በየነ ኃይሌ፣ ዋን ለማ ኪዳኔ፣ ሚስተር ጃክሰን ሻውር ከር እና ሚስ አሲል ባርጎቴ ሲሆኑ ከሳሽን የወከለው የጥብቅ ድርጅት ደግሞ በኔዘርላንድስ የሚገኘው ኢንሃንስ አርቢትሬሽን ቪቭ መሆኑ ዘገባው ያስረዳል። የግልግል ዳኝነት ውሳኔው በፋይናንስ ዘርፍ ሕግ የማውጣት ነፃነትን ያረጋገጠ ከመሆኑም በላይ በማደግ ላይ የሚገኙ ኢኮኖሚዎች በኢንቨስተር ጠበቃና ለተከራሽ ሊቀርብ በሚገባው የግልጽነት መርህና የፋይናንስ አቃፊነት መካከል ሊይዟቸው የሚገቡ ሚዛናዊ አካሄዶችን በማሳየት ረገድ እንደምታየውም የጎላ መሆኑ ተጠቁሟል። ኢትዮጵያ ያስመዘገበችው ይህ የአሸናፊነት ይፋ የተደረገው ዓለም አቀፍ የግልግል ዳኝነት ዜናዎች በመመዝገብ የሚታወቀው ግሎባል አርቢትሬሽን ሪቪው አጉን ኢንሳት ማኪ እና ሳናይል ቪዲስ ቲካሬት ሊሚቴድ የተባለ የቱርክ ኩባንያ ማሸነፏ ይፋ ከተደረገ ከአንድ ወር በፊት መሆኑን አስገራሚ እንዳደረገው በዘገባው ተገልጿል። ኢትዮጵያ ባለፉት አስርተ ዓመታት በውጭ ኢንቨስተሮች የቀረቡባትን ዓለም አቀፍ ስምምነቶች ኮንትራቶች በአሸናፊነትና በመከላከል ረገድ ያስመዘገበቻቸው ድሎች በርካቶች ሲሆኑ፣ አይሲኤል ኦፕሬቲቭ የተባለው የእስራኤል ኩባንያ በአፋር የፖታሺየም ፍለጋና ማልማት ሥራ ጋር በተያያዘ በኢትዮጵያ ላይ አቅርቦት የነበረውንና የተሸነፈበትን የኢንቨስትመንት ክስ እንዲሁም በነዳጅና የጋዝ ልማት ዘርፉ በሶማሌ ክልል በኦጋዴን በካሉቫንሂል እና አካባቢ ልማት ተሰማርቶ የነበረው ፒትሮታርንስ ኩባንያ ለሚትሁድ በመባል የሚጠራ በሆንግ ኮንግ የተመዘገበ ኩባንያ ያቀረበው የ1.4 ቢሊዮን ዶላር ክስ ተጠቃሽ ናቸው። ዓለማችን በኢንቨስተሮችና በመንግስት መካከል የሚፈጠሩ አለመግባባቶች የሚፈቱበት የግልግል ዳኝነት ስርዓት ለማሻሻል ከፍተኛ ጥረት እያደረገች ባለችበት በዚህ ወቅት የኢትዮጵያ አሸናፊነት እየጎላ መምጣቱ የዘርፉ ገዢ ሕጎች ስርዓተ ውስብስብነት የሚያሳይና ጥንቃቄ የተሞላበት ፍተሻ ማድረግ እንደሚያስፈልግ አመልካች መሆኑም ተጠቁሟል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።